الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وعفت عليهم الملائكة وذكرهم الله في من عنده وعلى آله وصحبه. أما بعد، فإننا قد وقفنا عند قوله جل وعلا من سورة الحشر: ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا وإن قتلتم لننصرنكم والله يشهد إنهم لكاذبون. لئن أخرجوا لا يخرجون معهم ولئن قتلوا لا ينصرونهم ولئن نصروهم ليولن الأدبار ثم لا ينصرون. لأنتم أشد رهبة في صدورهم من الله ذلك بأنهم قوم لا يفقهون. لا يقاتلونكم جميعا إلا في قرى محصنة أو من وراء جدر بأسهم بينهم شديد تحسبهم جميعا وقلوبهم شتى ذلك بأنهم قوم لا يعقلون. يقول الله سبحانه وتعالى منبها عباده: ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب. ቀደም ሲል ባለፉት አያቶች አላህ ሱብሓነሁ ወተዓላ ስለ ሰው ልጆች የተለያየ ባህሪያት ስለ ወዳጆቹና ስለ ጠላቶቹ በንጽጽር እየገለጸ ነበር ያመጣው። አወለል ኢስላም ላይ በኢስላም መስራታና ግንባታ ላይ የወዳጆቹ ምን ያህል መስዋዕት እንደከፈሉ፣ ጠላቶቹ ደግሞ ይሄን ጅምር ለማደናቀፍ ምን ያህል እንደተረባረቡ እየገለጸ ነበር ያመጣው ማለት ነው። ሁለቱ እንግዲህ ፍጹም ተቃራኒ ባህሪ ያላቸው አማኞች ሙሃጅሮችና አንሷሮች፣ እንደገና በሌላው በኩል ሙሽሪኩል አረብ ምን ያህል እንግዲህ ትንቅንቅ ላይ እንደነበሩ አሳይቶናል ማለት ነው። ከዛም ቀጥሎ ደግሞ አይሁዶቹ በመሰረቱ ያው መጀመሪያ መዲና አካባቢ የመጡት ይሄን እድል እንዳያመልጠን ብለው ነበረ። ግን ለሌላ አልፎ መሄዱን ሲያውቁ በመቀኝነት እኛ ያላገኘነው እድል ሌሎቹ ማግኘት የለባቸውም ብለው ከለየላቸው ጣዖታውያን ጋራ ተባብረው ለማጥፋት ቆርጦ ተነሱ ማለት ነው። እንደገና ሌላ ደግሞ ተጨማሪ ቡድን ሙናፊቆች የሚባሉ መጡ ማለት ነው። በዛሂር አምነናል ብለው ገቡ፣ የውስጥ አርበኛ ለመሆን ማለት ነው። ተገቡ በኋላ ግን ከይሁዶቹ ጋር እየተመሳጠሩ ኢስላምን ለማጥፋት ከፍተኛ ደባን ያራምዱ ጀመረ። እነዚህን ሁሉ እያንዳንዳቸው በያሉበት በር ላይ አላህ ሱብሓነሁ ወተዓላ በምን መልክ እንደማያቸው እየገለጠና እያሳወቀ ነው የመጣውና ስለ ሙሃጅሮችና ስለ አንሷሮች ምን ያህል እንደወደዳቸውና እንደባረካቸው፣ እንደገና ደግሞ
ሙሽሪኩል አረብን አላህ Subhanahu Wa Ta'ala የሰጣቸውን እድል በደስታ መቀበልና መጠቀም ሲገባቸው በመለገማቸው እንዴት እንደተቀየማቸው ከዛም ይባስ ብሎ ደግሞ የወትሮ መጽሐፍ አዋቂነን ባዎቹ ይሁዶቹ ባውቆ ጠፍነት የአላህን ብርሃን ለማጥፋት ከጥላቶቹ ጋር መተባበራቸው ምንኛ አስቀያሚ መሆኑን እየኮነነ ነበር የመጣው ማለት ነው። አሁን ሙናፊቅ የሚባሉት ሁለት መልክ ያላቸው መጡ ማለት ነው። ቀደም ሲል ያሉት ወየለየለት ካፊር ነው ወየለየለት አማኝ ነው። አሁን ደግሞ ተላይ አማኝ ከውስጥ ካፊር የሆኑ እንዳሉ ሊጠቁመንና ሊያሳውቀን ነው። አለም ተራ አየህን ይላል ወይም አታይምን ኢለለዚነ ናፈቁ እነዚያ አስመሳይ የሆኑ ወደ ሆኑ ሰዎች አታይምን በትዝብት አይነህ እስቲ እነሱን ቃኛቸው ማለቱ ነው። እንግዲህ እነዚህ ተዛሂር ሙስሊሞቹ እንዳያጠቋቸው እኛ ሙስሊም ነን ብለው ገቡና ከነሱ ጋር ተሰለፉ። ውስጡን ግን ኢማኑ ስላልተዋጠላቸው ደግሞ ከነብዩ ጋር ያለውን እንቅስቃሴ ጧት ማታ ለይሁዶችና ለሙሽሪኮቹ እያቀበሉ ስራ ጀመሩ ማለት ነው። እነዚህን ተንኮለኞች ደግሞ በደንብ ወቋቸውና ንቁባቸው ማለቱ ነው። ሙስሊሞች ብዙ ጊዜ የሚጎዱት በእነዚህ ክፍሎች ነው። ምክንያቱም የለየለት ጥላት መሆኑ ታውቋል። ምንም የሚያስገርም ነገር የለም። ግን አንተን መስሎ ውስጥን እየቦረቦረ ለጥላት መረጃ እየሰጠ የሚያስመታህ ይሄ ነውና አደገኛው እነዚህን አያችኋቸውን ይላል። የቁሉነ ለኢኽዋኒሂም الذين كفروا من اهل الكتاب ተቀድሞ መጽሐፍ ባለቤት ተብየዎች ከሃዲ ለሆኑት ወገኖቻቸው የውስጥ ድጋፍ የሚቸሩ የሆኑና መልእክት የሚያስተላልፉ ይላል። እና እንግዲህ አላህ ዘንድ ካፊርና ሙናፊቅ ልዩነት የለውም። ስለዚህ ለኢኽዋኒሂም አላቸው ማለት ነው። እኛ ላኢላሃ ኢላላህ ስላሉ እኛ ጋራ በሶፍ ላይ ቆመው ስለሚሰግዱ ዛሂራቸውን አይተን ሙስሊሞች ነው የምንላቸው። ተይም ሌላ ማለት አንችልም ማለት ነው። ግን አላህ Subhanahu Wa Ta'ala ውስጥ ታዋቂ ጌታ ለኢኽዋኒሂም الذين كفروا من اهل الكتاب አለ። እነዚህም ካፊሮች ናቸው እነዛም ካፊሮች ናቸው። ተቀድሞ መጽሐፍ ባለቤቶች የሆኑት ከሃዲ ወንድሞቻቸው ድጋፍ በመስጠት እንደሚከተለው አሉ ይላል። እና መልካቸው ነው እንጂ የተለያየው በኩፍር ተገናኝተዋል ሁለታቸው። ወንድም ያደረጋቸው ምኑ ነው? ኩፍሩ ማለት ነው። አለበለዚያ በዘር በጎሳ አይገናኙም። እነዛኞቹ አረቦች ናቸው እነዛኞቹ ይሁዶች ናቸው ማለት ነው። ግን ኩፍር አገናኛቸውና የኩፍር መንትያ ሆኑ ማለት ነው። ምን አሏቸው? ለይኑ خرجتم لنخرجن معكم እናንተ ከዚህ ከተማ እንድትወጡና እንድትሰደዱ ብትገደዱ እኛ ያለ እናንተ መኖር አንችልምና ከናንተው ጋራ ነው ተያይዘን የምንወጣው እያሉ ያላቸውን ታማኝነትና ድጋፍ ይሰጧቸዋል ይላል። ይሄ እንግዲህ ማንም አልሰማም አላወቀም ነበር። ረብል ዓለሚን ነው የሚስጥር የሚያጋልጠው ማለት ነው። ወላ ኑጢዑ ፊኩም አሐደን አበደን እናንተን ለማጥቃት ደግሞ ማንም አለቃ ትእዛዝ ቢሰጠን የማንንም አለቃ ተቀብለን በእናንተ ላይ እርምጃ አንወስድም እያሉ ቃል ይገቡላቸዋል ማለት ነው። ነው ስማቸው ሙስሊም ነውና እነዚህ ሙናፊቆች ይሁዶች ጥላቶቻችን ናቸው። ያው በእንዲህ አጋጣሚ እኛን ሊያጠቁ ሞክረው ሳይሳካላቸው ቀርተዋልና ለአንዴና ለመጨረሻ ጊዜ እርምጃ እንውሰድባቸው የሚል አዋጅ ቢወጣ በነብዩ በኩል ማለት ነው እናንተን እኛ አሳልፈን አንሰጣችሁም ይሏቸዋል። ያላችሁ ታማኝነት እሱ እንዲህ ይበል እንጂ ወላ ኑጢዑ አሐደን አበደን ማለት ሙሐመድ ማለታቸው ነው። ማንም አለቃ እንዲህ አይነት ትእዛዝ ቢሰጠን በእናንተ ላይ ጥቃት እንድንሰነዘር ብንታዘዝ አንቀበለውም። ስለዚህ እኛ ቀላል ቁጥር አይደለም ያለን፣ እኛ ታልደገፍነው ደግሞ በቂ ኃይል ስለሌለው ሊያጠቃችሁ አይችልም። ስለዚህ መጀመሪያ አገር ለቃችሁ ውጡ በሚላችሁ ጊዜ ተደናግጣችሁ የሁላችንም አቋም መስሏችሁ እሺ ብላችሁ እንዲያትወጡለት ዝም በሉት፣ እኛ ከሱ ጋር አይደለንም ከናንተ ጋር ነን እንጂ እያሉ ድጋፍ ይሰጣሉ ማለት ነው። እና ምናልባት ነገሩ ታቅም በላይ ሆኖ ደግሞ መውጣትም ተተገደዳችሁ የዛ ጊዜኛ ከናንተ ከወንድሞቻችን ተለይተን መቅረት አንፈልግምና እኛም አብረን እንሄዳለን ያላቸውን እንግዲህ ታማኝነት ሲገልጡላቸው ነው። ውስጡን ግን ውሸታቸውን ነው፣ ሊወጡ አይፈልጉም ማለት ነው። እና እኛ በቻልን አቅም ሁሉ እናንተ እንዳትወጡ ነው የምንጥረው
ትእዛዝም ቢሰጠን በእኛ በኩል የሚሰጠንን ትእዛዝ ገቢራዊ አናደርግም ምናልባት ደግሞ ሁሉንም አልፎ ነገሩ የሚያሰጋበት ደረጃ ላይ ከደረሰ የዛ ጊዜ ደግሞ መርዳት ባንችል ቢያንስ እናንተ ጋር ወጥተን እንሄዳለን እንጂ እናንተ የሌላችሁበት ሀገር እኛ መኖር አንፈልግም እያሉ ታማኝነታቸውን ይገልጹላቸዋል ይላል ولا نطيع فيكم احدا ابدا في اخراجكم وقتلكم እናንተም በማስወጣት ወይም በመግደል ማንንም ማለቃ ትእዛዝ ቢሰጠን እኛ ታዛዦች አንሆንም ተባባሪዎች አይደለንም ከሱ ጋራ ይሏቸዋል ወይን ቁትልቱም እንደገና ደግሞ በግልጽ ተተጋደላችሁ ለነንሱረነኩም የዛ ጊዜ በመጨረሻ እኛ ተገልብጠን እስከዛሬ እሱ ወገን መስለን አታለን እንደኖርን ሁሉ ፈቀጥታ የመጨረሻው ቁርጥ ቀን ስትመጣ ከእናንተ ጋራ አብረን እነሱን እንወጋቸዋለን አይዟችሁ እያሉ መልእክት ያስተላልፋሉ ማለት ነው ለነንሱረነኩም የሚሉት ማን ነው ይሁዶቹን ማለት ነው ሙስሊም ተብየዎቹ والله يشهد الله ደግሞ Subhanahu Wa Ta'ala ይመሰክራል ኢነሁም ኢነ هؤلاء المنافقين الكذابين እነዚህ ውሸታሞች የሆኑ ሙናፊቆች ለካዲቡን የለየላቸው ውሸታሞች ናቸው ብሎ ይመሰክራል ይሄ የሚሏቸው ቃል የሚገቡላቸው ነገር ሁሉ ገቢራዊ ሊሆን አይችልም አውቀው ሊያስበሏቸው ነው እንጂ ይሄን ነገር እንደማያደርጉት እኔ አውቃለሁና እመሰክራለሁ አለ አላህ Subhanahu Wa Ta'ala ስለዚህ እንግዲህ ሶስቱም ቡድኖች ያው ባህሪያቸው በዚህ መልክ ነው ግልጥ ያደረገው አላህ አሁንም እየቀጠለ ያለው በመድር ላይ ይሄው ነገር ነው ማለት ነው ካፊርም ካፊር ነው አህለል ኪታብ ነው ሙናፊቅም ሙናፊቅ ነው አሁን ታለበት ቦታ ትንሽ ዝቅ ያለው ሙስሊም ተብየው ነው የሚገርመው ሁሉም በመስመሩ ላይ ነው ያለው አሁን ማለት ነው አንድም እንትን ያለ የለም ሙስሊሞቹ እንግዲህ ወትሮ በነበሩበት ደረጃ ቢኖሩ ኑሮ ይሄ ሁሉ ችግር ባልተፈጠረ ነበር ግን ሙናፊቅም ይሁዲም ነስራንይም ሙሽሪክም ሁላቸውም እስላምን ለማጥፋትና ለማጥቃት በሚባልበት ጊዜ ወደ ኋላ የለም ውስጥ እንኳን ቅራኔ ቢኖራቸው እዚህ አጀንዳ ላይ ችግር የለባቸውም ይስማማሉ ይተባበራሉ ይረባረባሉ ማለት ነው ስለዚህ አላህ እንግዲህ ይህን Subhanahu Wa Ta'ala በወቅቱ ለነበረው ችግር ብቻ መፍትሄ እንዲሆን ሳይሆን ያወረደው እስከ ዓለም ፍጻሜ ድረስ የሰው ልጆች ባህሪ እንደዚህ ነውና ይሄን አውቃችሁ ሙስሊሞች የተለያዩ ጥላቶች እንዳሏችሁ ተገንዝባችሁ የራሳቸውን አላማ በማራመድና ራሳቸውን በመጠበቅ ጠንቀቅ ማለት አለባችሁ የዚህ አይነት ሁሉ ጥላቶች ነውና ያሉት ካጠገባችሁ በማለት ለማንቃት ነው ማለት ነው እና والله يشهد ان المنافقين ሙናፊቆች ሁሉ ጊዜ አደገኞች ናቸው ምክንያቱም ከዛሂር ስታያቸው ከላይ ያንተ ወገን ናቸው ላ ኢላሃ ኢላላህ ይላሉ ይጾማሉ ይሰግዳሉ ይሐጅጃሉ ዘካ ይከፍላሉ እንዳውም በዛ ወቅት ጂሃድ ሳይቀር ይሄዱ ነበር ምን ያህል እንግዲህ ለዓላማቸው እንደሚሰሩ ማለት ነው ሰው ህይወት ባላመነበት ነገር ህይወቱን ይሰዋል ጦር ሜዳ ይሄዳል ማለት ነው እዛም ሄዶ ለአለቆቹ መረጃ ለመስጠት ወደ ኋላ አይልም እንግዲህ ለዚህ ለርኩስ ዓላማቸው የዚህን ያለ የሚዋደቁና እንትን የሚሉ ካሉ ሙስሊም ተብየዎች እናንተ ደግሞ በትክክል በጌታ ያመናችሁ እንዴት ከነዚህ ታንሳላችሁ በማለት አላህ Subhanahu Wa Ta'ala የነሱን ደባ አጋልጦ ሙስሊሞች ደግሞ ዓላማቸውንና ጥላቶቻቸውን ለይተው አውቀው መያዝ ያለባቸውን አቋም እንዲይዙ ለማድረግ ነው ማለት ነው ለይኑ ኽሪጁ እና እነዛ ይሁዶች በሰሩ ስራ ሳቢያ ነብዩ አለይሂ ሰላቱ ወሰለም እዚህ መዲና መኖር አይፈቀድላቸውምና ካሁን በኋላ መውጣት አለባችሁ ብለው ጫና በማሳደር እንዲወጡ ቢያደርጓቸው ላ ይخرجون معهم እነዚህ ሙናፊቆች እናንተ ከወጣችሁ እኛም አብረን እንወጣለን እያሉ ሲዝቱ ነበር ግን እርግጠኛ ነኝ እነዛ ይሁዶች ቢወጡ አብረዋቸው ሊወጡ አይችሉም ይላል አላህ Subhanahu Wa Ta'ala ይሄ ራሱ ሙዕጂዛት القرآن ነው ማለት ነው ወለይን ቁቲሉ እንደገና እነዚህ ይሁዶች ቢገደሉ ላ ينصرونهم እንረዳቸዋለን ብለው ቃል ቢገቡም ጭራሽ አይረዷቸውም ማለት ወለይን ነሰሩሁም በአጋጣሚ ደግሞ ትንሽ ለመርዳት እንኳን ቢሞክሩ ለይወሉን الادبار ብዙ ሊቀጥሉና ሊመክቱ አይችሉም ከትንሽ ቆይታ በኋላ እግሪያው ጭብለው የጀርባቸውን ዙረው ነው የሚሸሹት ثم لا ينصرون ከዛም እስከ መጨረሻው አይረዱም አይቀናቸውም ይላል ማለት ነው ይሄ እንግዲህ ቀደም ሲል በትንቢይ የተናገረው ነበር ኋላ ወቅቱን ጠብቆ ጊዜው ሲደርስ
ልክ ያላት ሁሉ ባለባት መልኩ ቁጭ አለች ማለት ነው። መጀመሪያ እናንተን እኛ እንረዳችኋለን ብለው ነበረ። ነገሩ እየገፋ ሲመጣ እነዛም እንግዲህ እነሱ ይደግፉናል ብለው ተደፋፈሩ። የልብ ልብ ተሰማቸውና ተዛ ኃይል አለን በሚል ወደ ፍጥጫው ገቡ ማለት ነው። የዛ ጊዜ ታውን ይመጣሉ ይረዳሉ እያሉ ሲጠብቁ የሉም ሰዎቹ ማለት ነው። ተዛ ፊዕለን እንደገና ውጊያው ተጀመረ ማለት ነው። በበኒ ነዲሮች ተከበቡ። በሚከበቡ ጊዜ አሁን ወዳጆቻችን ይደርሱልናል እያሉ ይጠብቃሉ። እነሱ ግን ምንም አልተንቀሳቀሱ ካሉበት ማለት ነው። በመጨረሻ ያው ሁኔታውን ሲያዩት እንደተበሉ ሲያውቁ የሁዶቹ በገዛ ፍቃዳቸው የግዚያዊ ስንቃችንን ብቻ ይዘን አገሩን ለቀንልህ እንወጣለን በማለት ድርድር ሐሳብ አቀረቡ። በዛ መሰረት ወጥተው ሄዱ። ሲወጡ ማንም ሰው ቃል እንደገቡላቸው ሙናፊቆቹ ሊረዷቸውና እንኳን ደህና ሁኑ እንኳን ሊሉ አልቻሉም ማለት ነው። ይሄ ራሱ ሚሙዕጂዛቲል ቁርአን ነው። አስቀድሞ ያቱን የጠነሰሱትን የዶለቱትን የሸረቡትን ሁሉ ተንኮል ቁጭ አደረገ። ልክ ባለው መልክ እንረዳቸዋለን አሉ፣ አልረዷቸውም። ቢያቅተን ደግሞ አብረን እንወጣለን አሉ፣ አልወጡም። እንጋደላለን አሉ፣ አልተጋደሉም። ሁሉም ልክ አላህ እንዳለው ሆነ ማለት ነው። ይሄ የአላህ ቃል ባይሆን ኑሮ እንዲህ ሆኖ ሊረጋገጥ ይችል ነበር? እንግዲህ አላህ Subhanahu Wa Ta'ala መጀመሪያ መሆን የሚገባውን ነገር ሁሉ ቁልጭ አድርጎ አስቀመጠ። ልክ በዛው መልክ አላህ Subhanahu Wa Ta'ala እንዳዋረዳቸው እነዛም ፈልሰው ሄዱ። እነዚህም ደግሞ እፍረታቸውን ቅሌታቸውን ተሸክመው አንገታቸውን ደፍተው ቀሩ ማለት ነው። ይሄ እንግዲህ ምንድነው? ሙእሚኖች ትክክለኛ አማኞች በሚሆኑና በጌታቸው ፍቃድ በሚመሩበት ጊዜ ጌታ ከነሱ ቅርብ ስለሚሆን ሁሉንም ነገር በቀላሉ እንደዚህ ያሳካላቸዋል ማለትን ነው የሚያስተምረው ማለት ነው። ሙስሊም ተብዬዎች ራሳቸው ለፍስፍሶች ከሆኑ ግን ማንን ይዞ ወደ ማን ማለት ነው። ባለቤት የሌለው አላማ ውጤት ላይ ሊደርስ አይችልምና ثم لا ينصرون ከዛም አይረዱም። ሙእሚኖች በዚህ መልክ ከጌታቸው ጋር እስከወገኑ ድረስ የፈለገው ካፊር የፈለገው ሙሽሪክ የፈለገው ይሁዲ ቢዶልትም አይቀናቸውም አይሳካላቸውም እያለ ነው። እና እነሱ እንዲሳካላቸው የምታደርጉት እናንተ ራሳችሁ ሙስሊሞች ናችሁ። እናንተ ደካሞች ለፍስፍሶች በመተሆኑ ጊዜ የዛ ጊዜ እኔ ከናንተ ገለላለሁ። የዛ ጊዜ እነሱ ባላቸው አቅም ይጠቀሙባቸዋል። ግን እኔን ከያዛችሁ የፈለገው ኃይል ቢረባረብም አይሳካላቸውም ብሎ ቃል የቁርጡን ነበር ያስቀመጠው ማለት ነው። አሁንም ችግራችን ይሄ ነው። ሙስሊሞች ከጌታቸው ጋር ያለው አላቃ ትክክለኛና ጤናማ መሆን ስላቃተው ነው እነሱ የሚጫወቱባቸው ማለት ነው። ከሙን በትክክል ከአላህ ጋር ብንሆን ኑሮ ማንም ሊያጠቃና ሊጎዳ ባልቻለ ነበር ማለት ነው። ለአንቱም አሸዱ ረህበተን ፊ ሱዱሪሂም ሚነላህ ሱብሃንአላህ። እና እናንተ ሙስሊሞች እኮ በነዛ በይሁዳዎቹ ዘንድ እና በሙናፊቆቹ ዘንድ ይላል ከአላህ የበለጠ ተፈሪዎች ሁናችኋል ይላል ሱብሃንአላህ። እና አላህ እንደውም ቅናት አሳየ ማለት ነው። እዚህ ላይ ተኔ የበለጠ እናንተ የምትፈሩ ጀግኖች ሁናችኋል ይላቸዋል ወዳጆችን። ነብዩና የሷሃቦች ይሄንን ምንዶልተው እንደባቆ ካወቁብን ያልቅልናል ተጠንቀቅ ባክህ እያሉ አላህ ይሄንኛል አላህ ያቅብኛል የሚለውን ረስቶታል ማለት ነው። እኔ ተረስቼ እናንተ እንዳውም ደስ ይበላችሁ ከኔ የበለጠ የምትፈሩና ትልቅ ግምት የምትሰጡ ሁናችኋል ብሎ ይነግራል ማለት ነው። እንግዲህ ሙእሚኖቹ የደረሱበት ደረጃ አላህ ዘንዳ ምን ያህል እንደነበረ ያሳያል ማለት ነው። ጥላት ያው ይሁዶች ናቸው። ይሁዶች ስለ አላህ ያውቃሉ በመሰረቱ። ግን ይሄንን ደባ የአላህን መልእክተኛ እንደዝንቃወም የአላህን አላማ ስናደናቅፍ አላህ ያጠፋናል የሚለውን ረስተው እነዚህ ሰዎች ካወቁብን ግን መሐመድ ይሄን ነገር ከደረሰብን አለቀልን እያሉ ሲጨነቁ ነው የሚያድሩት ብሎ ይጠቁማል ማለት ነው። እንደዚህ ሲሆን ነው እንግዲህ ሙእሚን የጌታው ዘንድ አላቃው ጥሩ ጤናማ በሚሆንበት ጊዜ ጥላት ያህሲቡ ለሁ አልፈ ሂሳብ እና በቀላል አያየውም። የዛ ጊዜ እንደምታውቁት ሁለት ፍሬ ናቸው ቁጥራቸው። እንደገና መሳሪያ የላቸው፣ ስልጣኔ የለ፣ ምንም ነገር የለም። ግን ቁወተል ኢማን ነበር ያለ የሌለ ኃይላቸው ከጌታቸው ጋር ያለው አላቃ እንከን የሌለው ስለነበረ እሱም ደግሞ በቅርብ ይጠብቃቸዋል። በዚህ መልክ ነው እንግዲህ አላህ Subhanahu Wa Ta'ala ከኔ ጋራ ግንኙነታችሁን በማሳመራችሁ
የፈለገው ጥላት ቢረባረብም አሳልፌ አልሰጣችሁም ያላቸው ማለት ነው። እና እናንተ ከተፈሪነት አኳያ ከአላህ የበለጠ በእነሱ ልቦና ውስጥ በጣም የምትሸረሽሩ ተፈሪዎች ሆናችኋል ይላል። ذلك بأنهم قوم لا يفقهون እና እናንተን ከኔ የበለጠ እንደዚህ መፍራታቸውና መጨነቃቸው ለምንድነው ቢባል እነሱ የአላህን አዞማ የአላህን ክብርና ግርማ የማይረዱ ጅሎች ከመሆናቸው የተነሳ ነው። አላህን ማንነቱን በሚገባ ቢያውቁ ኑሮ ለው ቀደሩላህ ሐቀ ቀድሪሂ ማ ፈዓሉ ذلك እንደዚህ ባላደረጉ ነበር። ግን አላህ Subhanahu Wa Ta'ala ከልባቸው ወጥቷል። በኩፍርና በኒፋቃቸው ሳቢያ አላህን ረስተውታል ማለት ነው። ስለ አላህ ያላቸውን ክብርና ደረጃ በመዘንጋታቸው እናንተን ከጌታ የበለጠ መፍራት ጀመሩ። በምን የአላህን ማንነት ባለመረዳታቸውና በመዘንጋታቸው ይላል ማለት ነው። አሁንም ይሄ ነው ያለው ተጨባጭ ሁኔታ። አላህን ረስተውታል፣ ትተውታል። ጉዳያቸው አይደለም አላህ እንዲህ ያረጋናል አይሉም። ግን ሙእሚኖች ጠንከር ካሉ እንደ ጥላት አልፍ ሂሳብ ይታሰብላቸዋል። ግን አሁን አላህንም ያው እንትን ብለው ደፍረዋል። እንደገና ሙእሚን ተብየዎችም ካሉበት ቦታ ሲንሸራተቱና ሲደክሙ ማንም ሀግ የሚላቸው አጡና ይሄው ዓለምን ያምሳሉ። ላ ይቃቲሉነኩም ጀሚዓ እነዚያ ይሁዶችም ሆነ ተባባሪ ሙናፊቆቹ እናንተን ተባብረውና ተረባርበው አይዋጓችሁም ኢላ ፊ ቁረም ወሐሰና ዙሪያውን በምሽግ በተከበቡ መንደሮቻቸው ካልሆነ በስተቀር እናንተን እጅግ ከመፍራታቸው የተነሳ ጦር ሜዳ በግልጥ ወርደው ሊጋፈጧቸው አይችሉም። እንግዳውሳ ሰፈር ውስጥ የሽምቅ ውጊያ ሊያደርጉ ነው የሚችሉት ማለት ነው። በግድግዳ በአጥር እንዲሁም በምሽግ እየተከለሉ ትንኮሳ ከማድረግ አልፈው እንደ ጀግና ሜዳ ላይ ወጥተው ፊት ለፊት እናንተን ሊጋፈጧችሁ አይችሉም ይላል ማለት ነው። ለምን እናንተ ጀነትን የምትናፍቁ ማንንም የማትፈሩ ጀግኖች መሆናቸውን አውቀዋል። እነሱ ግን አላህ ዘንዳ ምንም እንደሌላቸው ያውቃሉ። ይቺን ዱንያ ትቶ መሄድ አይፈልጉም ማለት ነው። ህይወታቸው እንድትሰነብት ነው የሚፈልጉት። ስለዚህ ለመከላከል እንኳን ቢሞክሩ በግድግዳ በጓዳ በግድግዳ እየተሽለከለኩ እንዳይጥ አንድ ነገር ወርወር አድርገው ተመሰወር በስተቀር ፊት ለፊት በግልጥ ውጊያ ሊጋፈጧቸው አይችሉም ይላል ማለት ነው። ዛሬ ግን ነገሩ ተገልብጧል ማለት ነው። እነሱ ያንበሳ ሆነው በማንኛውም ቦታ በየብሱም በበሩም በባህሩም በሁሉም ነገር አስፈላጊውን ዝግጅት ሁሉ አድርገው እያቀራሩ ነው ያሉት። ሙስሊሞች ተብየዎቹ ግን በዚህ ደረጃ እንኳን ፊቁረም ወሐሰነትን እንኳን ለመከላከል የማይቻልበት ደረጃ ተደረሰ። ነገሩ ተገለባበጠና ማለት ነው። እና አው ሚን ወራኢ ጁዱር ወይም ተግድግዳው ጀርባ ሆነው ተግድግዳ ጀርባ ሆነው እንደዚህ ጫጨልቆ አንዲት ነገር ተዋርጎ ይጠፋል ማለት ነው እንጂ በይፋ የመጣው ይመጣ ምን አለ በሞት ጀነተል ፊርደውስ ነው የሚጠብቀኝ ብሎ ደረቱን ነፍቶ የሚጋፈጥ ጀግና የላቸውም አለ ማለት ነው። እና እንግዲህ የትና የት እንደነበር ተናንተና ዛሬ የማን ባህሪ ማን እንደወረሰ ዛሬ ከሞላ ጎደል በጀግንነት የሚታወቁትና የሚደነቁት እነሱ ሆነዋል ማለት ነው። በፈሪነት ደግሞ የተፈረጁት ሙስሊም ተብየዎቹ ሆነዋል። ለምን ከተባለ ኢማን የሚባለው ነገር ስሙ ብቻ ነው ያለው በተጨባጭ ሙእሚን ባለመኖሩ ማለት ነው። እና ሙእሚን ቢኖርማ ኑሮ አላህ አማኞችን ረዳለሁኝ ብሏል፣ ቃል ገብቷል። ቃሉ አይታጠፍም። እና እነዛ አማኞች ደግሞ ባለ በለላ ኃይላቸው ተተሰለፉና የሚጠበቅባቸውን ግዴታ ከተወጡ አሳልፌ አልሰጣቸውም በምንም አይነት በእናንተ ላይ ጥላትን አረዳም ብሎ ቃል ገብቶ ነበረ። አሁን ግን ችግሩ ምንድነው? ሙስሊም ተብየዎቹ ራሳቸው ካሉበት ቦታ በመውረድና ለነሱ በመልፈስፈሳቸው ነው የሁሉ ችግር ሊመጣ የቻለው ማለት ነው። እና ተحسبهم جميعا لا الا في قرى محصنة او من وراء جدر ዙሪያውን በተከበቡ ባጥር በተከበቡና በምሽግ በታጀቡ መንደሮቻቸው ጣልቃ በውስጥ የመንገድ እየተሽለከለኩ ካልሆኑ በስተቀር ፊት ለፊት በጦር ሜዳ ላይ እናንተ ሊጋፈጡ አይችሉም ይላል። ባሱሁም በይነሁም ሸዲድ በመካከላቸው የጦር ኃይላቸው በጣም ብርቱ ነው ይላል። ስበርሳቸው በሚጋጩበት ጊዜ በጣም የታወቁ ጀግኖች ናቸው፣ እስከ መጨረሻ ይከሳከሳሉ ማለት ነው። ግን ወደ እናንተ ሲመጡ ደግሞ የባሰ ሲመጣ ጀግናን ፈሪ ይሆናልና
እንደገና ይሞሻሉ ማለት ነው። ተሰቡሁም ጀሚዓ ከላይ መርላ ስታያቸው የተሰበሰቡ አንድ ወጥ የሆኑ ህዝቦች መስለው ይታያሉ። ወቁሉቡሁም ሸታ ልቦቻቸው ግን የተበታተኑ ናቸው፣ አንድ ወጥ አላማ የላቸውም ብሎ ሚስጥር ውስጥ አዋቂ ጌታ ሚስጥራቸውን ያጋልጣል ማለት ነው። እና ይሁዶችም ሆነን ሙናፊቆች ተላይ ስሙላ ያህል ጉፍ ይላሉ እንጂ ጠጋ ብትሏቸው ወዳውኑ እንደንት ነው የሚሞሹት፣ እናንተ ሊመክቱ አይችሉም ይላል ማለት ነው። ዛሬ ግን ይሄ ባህሪ የማን ነው? ወደዛ አካባቢ መጥቷል ማለት ነው። ተላይ ስታይ ላኢላሃ ኢላላህ ሲል ሲሰግድ ሶፍ ላይ ስታየው ማሻአላህ ነው። ሙስሊሞች በጣም ደስ የሚያሰኝ ነው። ግን ገባ እንዲጠበቅ ያለች ነገር ስትመጣ በቀላሉ ሸታ የተበታተነ ይሆናል ማለት ነው። ወቁሉቡሁም ሸታ ልቦቻቸው የተበታተኑ ናቸው። ذلك ይሄ ሊሆን የቻለው ለምንድን ነው? ቢአንነሁም ቀውም ላ ያዕቂሉን እነሱ ማድረግ የሚገባቸውን ትክክለኛ ነገር የማይረዱና የማይገባቸው በመሆን ነው ይላል ማለት ነው። እና መጀመሪያውኑ አላህን Subhanahu Wa Ta'ala ከርተው ከሐቁ ርቀዋል እና ያንን ነገር ቁም ነገሩን ተተው ወደ ባጢሉ በመሄዳቸው ባላዋቂነት ጉዟቸው ስለተበላሸባቸው ነው አላህ የያዙ የረዘዙትን ሁሉ ነገር ከንቱ ያደረገባቸውና የሚጨብጡትን ያሳጣቸው ይላል። ስለዚህ እንግዲህ ጥላቶቻችሁ በፈለገው ኃይል ቢኖራቸውም ቢረባረቡም እናንተ ከኔ ጋር ያላችሁ ጤናማ ግንኙነት እስከተጠበቀ ድረስ ምንም ቢሆን ሊያጠቋቸውና ሊያጠፏቸው አይችሉም እያለ ነውና አሁንም ሙስሊሞች ራሳቸውን መጠየቅና ወደ አላማቸው መመለስ ይጠበቅባቸዋል። ይህንን ካደረጉ አሁንም አላህ Subhanahu Wa Ta'ala ቅርብ ነውና መፍትሄ ሊያመጣ እንደሚችል ነው የሚያሳየው ማለት ነው። هذا وصلى الله وسلم على النبي ተራፊውን በቀጣው እንመለስበታል።